እኔ እዚህ ተኛለሁ። የት እንዴ? አንቺ አይሻልም? አረ እኔ አንቺ ለምን ከማ አይሆን በቃ እስከ ዛሬ አረክልኝ ይበቃል። አንተ እዚህ ተኛለህ፣ እኔ እዚህ ተኛለሁ። እንዴት ይሆናል? ወንድና ሴት አንድ ቤት ይኖራል እንዴ? ይሄ እኮ ድመትና አይጥ አንድ ቤት እንደመኖር ማለት ነው። እንዴት ይሆናል እንደዚህ? እቺ ልጅ አሁን ሆቴል ብናስገባት ማንዬ አንድ ሰካራም ሰብሮ በሯን ሰብሮ ቢገባ እዚች ልጅ ላይ ጥቃት ቢያደርስባት እህታችን ነች። ምን ይፈጠራል ማንዬ? እንዴት ይሆናል? ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እኛ ደህና ነን፣ እናንተ ደህና ናችሁ? ያው እንዳያችሁት ማሚ ከቤት ውጣች ልጅ እዚህ ቤት እንዳታደር ባለችው መሰረት የዛኑ ቀን እስካሁን አላደረችም። የዛኑ ቀን ሙሉ ስንዞር ነበር ለዚች ልጅ የሚከራይ ቤት ፍለጋ፣ እቺ ልጅ የምታርፍበትን ፍለጋ። ስለዚህ ፈልገን አተናል። እሷ እንትን ያለችበትን ማሳረፊያ አተናል። ቀን ሙሉ ውለናል። ደክሟቸው እነሱ ወደ ቤት ገብተዋል። ግን እቺ ልጅ ምን ማድረግ እንዳለብኝ ግራ ገባኝ። ምን ማድረግ እንዳለብኝ በቃ ትንሽ ተጨነኩኝና እኔ አሪፍ ሀሳብ የምለውን ነገር አምጥቻለሁ። እቺ ልጅ ጎዳና ብትወድቅ፣ እቺ ልጅ የሆነ ነገር አክሲደንት ቢደርስባት ጥፋቱ የኔ ነው። እቺ ልጅ ምንም ነገር እንዲነካት አልፈልግም። ታይበም እቺ ልጅ ምንም ነገር እንድትሆን አልፈልግም። ስለዚህ ግራ ቢገባኝ ቢጠበኝ አንድ ሀሳብ አምጥቻለሁ። እነሱም ስለገቡ እቺ ልጅ እኔ ቤት እንድታርፍ እቺ ልጅ እዛ ቤት ለማድረግ አስቤያለሁ። ምክንያቱም እቺ ልጅ በሰው ሀገር ብዙ ነገር ደርሶባት ነው የመጣችውና አሁንም ብዙ ነገር እንዲደርስባት ማድረግ አልነበረብንም። እኛም ማጥፍተናል፣ እሷም ማጥፍታለች። የራሷም ጥፋት ነው እንደዚህ አይነት ነገር መሞከሯ ማሰቧ። ስለዚህ እቺ ልጅ ጎዳና ከምንጥላት እኔ ቤት ብትሆን መውደቂዋ እኔ ቤት ቢሆን አስቤያለሁ። ተይ በቃ አስቤያለሁና በቃ እኔ ያለሁልሽ አልኩሽ አይደል እንዴ? ሲጀመር እኔ ያለሁልሽ። አይ እንደዛ አይሆንም። ቤትን መግባት የለብኝም። በቃ እኔ ማንም ሰው አይወደኝም። እዛም ከሰው ጋር ልስማማም ብዬ ነው እዚህ የመጣሁት። ቤትም እምቢ አለችኝ፣ ውጭ አለችኝ። እኔ ማንም የለኝም። በቃ እንደምን ብዬ ቤተሰቦች ልሄዳቸው። በቃ በምን አይኔ እንደማያቸው ራሱ አላውቅም። በምን አይኔ እንደማያቸው ተይ፣ እንደዚህ አትበይ። ተይ፣ ነገ የተሻለ ነው። ነገ የተሻለ ቦታ ትደርሻለሽ። ምንም ነገር የለም። ላድርግ። ማንም አልወደደኝ። ማንም ቤትም ጣላችኝ። የስንት ዓመት ጓደኛዬ ስንት ነገር ያሳለፍ ውጪ ያለችኝ እኮ ውጪ። ቤቲ ውጪ ያላለችሽ እናቷ ነች የተቆጣቻት አይደል? እናቷ ነች አይሆንም ያለችው። እናቷ ነች እንደዚህ ያለችው። ስለዚህ ቤቲ ምንም ያለችሽ ነገር የለም። ያው ግን ተስማምታለች። ምንም ቢሆን ተስማምታ ከእናቷ ጋር ስትሟገት አላየሽም እንዴ? ተው እኔ እነሱ ብዙ ነገር ያሳልፍ እኮ ቢሆንም እኮ እሷም እኮ ለአንቺ ተከራክራልሽ እኮ ነው። አንቺ ምንም ነገር እንዳይደርስብሽ አይደለም እንዴ? እያየህ እንዴ እኮ እና ካዲያ እኮ አሁን እንደዚህ ያለችው እኮ እናቷ እኮ ነች። ስለዚህ አንቺም እንደዚህ ማለት አይደለብሽም፣ እንደዚህ ማለት አይጠበቅብሽም። ስለዚህ ጥፋቱ የቤቲ አይደለም፣ ጥፋቱ የቤቲ እናት ነው። እናት ደግሞ አጠፋች አይባልም። እናት ትክክል ነች። ስለዚህ እሷ ለአንቺ በመሞገት ቤቲ ማለት እኮ አትንኩብኝ፣ አንቺን አትንኩብኝ የምትል እኮ ነች። ቤቲ እኮ ለአንቺ ተቆርቋሪሽ እኮ ነች። ቤቲ እኮ ነች ያመጣችሽ። ቤቲ እኮ ነች ከኛ ጋር ያስተዋወቀችሽ። ቤቲ እኮ ለአንቺ ብላ ከእናቷ ጋር ተጣላች። አይሆንም ስለተባለች ነው እዚህ ያደረገችው። ስለዚህ አንቺ መውደቂያሽን እኔ ያለሁልሽ። እኔ አንቺ ወድቀሽ አትወድቂም። በምን እኔ ከዚህ በኋላ እዛ ቤት መግባት አልፈልግም። ተይ እንደዚህ አትበይ። የት ልትወድቂ ነው? የት ልትሆኝ ነው? ቤተሰቦቼ ጋር ቢሆን እሄዳለሁ። አይሆንም። ቤተሰቦችሽ ጋር እኔ ብር ሳላሟላልሽ የተለያዩ ነገሮችን ሳላግዝሽ ቤተሰብ ይዘሽ የምትሄጂው ብር ሳላስተካክልልሽ በፍጹም ምንዬ። እንዴት ነው ታዲያ እዛ ቤት የምገባው? ሂጂ ተብዬ እንዴት ነው የምገባው? ተይ በምንዬ። አንቺም እኮ አጥፍተሻል አይደለም እንዴ? አጥፍቻለሁ። እሱ ማለት ስለዛ ነው የሁሉ ነገር የደረሰብሽ። ስለዚህ በምንዬ አሁን
እኔ ክላስ ትገቢያለሽ፣ ምንም ችግር የለውም። እኔ ቤት ትኖሪያለሽ። አንቺ ወድቀሽ ሆቴል ይዘሽ አንዱ ሰክሮ ቢገባባትና የሆነ ነገር ቢያደርስባት ስች ልጅ አልጸጸትም? እኔስ ጤነኛ እሆናለሁ? እህቴ እኮ ነች እሷ ማለት ነው። በምን ማለት እኮ እህቴ እኮ ነች። አንድ ነገር ቢደርስባት እኔ ነኝ ተጠያቂ። አንድ ነገር የሆነ ነገር ብትሆን እች ልጅ የእኔ ኃላፊነት አለብኝ። ስለዚህ እች ልጅ ምንም ነገር ሊደርስባት አልፈልግም። ምንም ነገር እንዲነካት አልፈልግም። በምችለው ነገር ሁሉ እከላከላታለሁ። በምችለው ነገር ሁሉ አግዛታለሁ። አንዶም ብዙ ነገሮችን ለማስተካከል አስበን ነበር። ያው ሻንጣዋንም ይዛን ነበር የወጣነው ቤት ካገኘን ብለን በጣም ተንከራተናል። ማሚዬም ተንከራታለች፣ ዞር ፈልጋለች። ስለዚህ ያለው አማራጭ እች ልጅ ውጭ መጣል ሳይሆን እች ልጅ ማግለል ሳይሆን እኔ የተሰማኝ እኔ ቤት በቃ ደብቄም ቢሆን ምንም ቢሆን ብዬ አኖራታለሁ ብዬ አስቤያለሁ። ስለዚህ እንግባና ነይ። እሺ በይ። ሌላ ጸብ እንዳይፈጠር ደግሞ በምን ካስደጋሚ ሌላ ጸብ የሚፈጠር ጸብ አይኖርም። ምንም የሚፈጠር ጸብ አይኖርም። ነይ እሺ በይኝና ወደ ቤት እንግባ። ነይ ነይ በምን ነይ። ያው እንግዲህ ፋሚሊ ያው በምን ወደ ቤት የሚወስድኳት ነው። ያው ማንም የላትም። ይህ ነገር ደግሞ ማንም አያውቅም። ማንንም ሳላማከር ነው ይህ ነገር ያደረኩት። እች ልጅ የትወድቃለች በሚል ክላስ ደከመች ትንሽ። ስለዚህ ይቺ ትመስላለች። አንቺ እዚህ ጋር ትተኛለሽ። እኔ ቤት ያለውን እንድቀስ ሌላምተው ምንም ችግር ማንም ችግር አይመጣም። ምን ያለሽ ላግዝ መጥቼ እንግዲህ ቤተሰቦች እንዳያችሁት ነው። በጣም የፈራሁት አላውቅም ምን እንደሚፈጠር። እኔ እንደዚህ እንዲፈጠር አልፈለኩም ነበረ። ብቻ አላውቅም፣ እግዚአብሔር ያውቃል። ለምን እኔ እዚህ እተኛለሁ? አይሆን በቃ እስከዛ ላረክልኝ ይበቃል። አንተ እዚህ ትተኛለህ፣ እኔ እዚህ ትተኛለሽ። ቢቸግርሽ መብላት መጠጣት፣ ምንም ችግር ካስፈለገሽ፣ ምንም አይነት ነገር ካስፈለገሽ እኔ አጠገብሽ ለመሆን እኔ አንቺን ለመጠበቅም በቃ አይዞሽ። ይኸው ይሄንን ይመስላል። ይሄን ነገር በሚስጥር ነው የምናደርገው። ማሚ ድንገት ከሰማች ልትቆጣ ትችላለች። ማውቃቸውም አይቀርም። ኧረ እንዴት ያውቃል? አይቀርም፣ ማውቃቸው አይቀርም። እርግጠኛ ነኝ። ወይ ማሚ ወይ ቤቲ መምጣት አይቀርም እዚህ። አይ ቤቲ እኮ ያንቺ ጓደኛሽ ነች። ምንም ብትል ያው ታግም እንደሆነ አሪፍ ነው፣ ጎበዝ ነው የምትለኝ። ምክንያቱም ጓደኛዋ ወድቃ እንዳትወድቅ ስላደረኩኝ ደስ ነው የሚላት። በምን ይሁን እሺ ካልክ በጣም ነው ግን የማመሰግነው። በእውነት ምን ያደረኩልሽ? እኔ እኮ አንቺ ጃኒ ላይ ዳቶኪ ብዬ ነው። እኔ ግን ይሄ ይበቃኛል። ይሄ ይበቃኛል። በእውነት ለእኔ ይሄ ይበቃኛል። አንቺ ትንሽ በፍጹም እንደዛ ከሆነ ማለት እኔ እዚህ ጋር ልተኛው። ለምን? አይ ድንገት መራራቅ ሊኖርብን ስለሚችል እዚህ ልተኛለሁ። አንቺ እዚህ ትተኛለሽ። እንደውም አንተ እዚህ ትተኛለህ፣ እኔ እዛ ጋር እተኛለሁ። ጥሩ ሀሳብ። እንደዚህ ወይም ካልሆነ ደግሞ ማለት እንደዚህ በመጋረጃ ጋርደዋል። አንቺ በደንብ ኮንፊደንስ እንዲሰማሽ ምን እንዲ አንቺ እዚህ ትተኛለሽ፣ እኔ እዚህ እተኛለሁ። ምንም የሚያሳስበው ነገር የለም። ምንም የሚቸግርሽም ነገር እኔ አግዝሻለሁ። እሺ ማነው? ማሚዬ። አቤት። ወይዬ ማሚዬ፣ እንዴት ነሽ? ደህና። በሩን ለምን አጠበባችሁት? በሩን ለምን አጠበባችሁት? ፍራሽ ማን አለ? ማሚ መጣሽ? እንዴት ነው? አዎ ማሚ። እንዴ ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ።
እንዴት መጣሽ? ማን እንዴት አሰብን መሰለሽ? አሁን እቺ ልጅ የሚከራይ ቤት ዛሬ ቀኑ ሙሉ ስንዞር ዋለን አይደል? ዞረን ፈልገን አጣን። ስለዚህ እቺ ልጅ ያው ሜዳ መውደቅ ስለሌለባት እኔ እዚህ ፍራሽ ላይ ተኛለሁ፣ እሷ ደግሞ እዚህ እንድትተኛ አሰብኩኝ። ያው ከበጎ ሀሳብ እንዴት ይሆናል? ወንድና ሴት አንድ ቤት ይኖራል እንዴ? ይሄ እኮ ድመትና አይጥ አንድ ቤት እንደመኖር ማለት ነው። እንዴት ይሆናል እንደዚህ? እንዴ አሜር እንደዚህ አሰብክ እንዴ አንተ? እቺ ልጅ መሬት መውደቅ የለባትም እንዴ? ለምን ቤት እስኪገኝ ድረስ አንድ የሆነ ሰው ቤት ወይም ይወጋት ሂድ እንጂ እንዴት ይሆናል? አንድ ቤት እንዴት ትሆናላችሁ? ማሚ እቺ ልጅ የሆነ ቦታ ሄዳ የሆነ ነገር አክሲደንት ቢደርስባት እንዴት ሆናለሁ? ኃላፊነት ወስጄ ነው እንትን ያልኩት። ኧረ እኔ በዚህ ጉዳይ ላይ ፈቃደኛ አልሆንም። ድመትና አይጥ አንድ ቤት ይኖር ብዬ እኔ ፈቃደኛ አልሆንም። እንዴት ይሆናል እንደዚህ? አንተ እንዴት ወንድና ሴት እንዴት አንድ ቤት ይሆናል ትለኛለህ? ሀሜርዬ እኔ እንደምወድ ለምን እንዳስቀይም ትፈልጋለህ? እንደምወድ ታውቃለህ። እንዴት እንደዚህ ይሆናል እንዴ? ለምን አሁን ማለት እቺ ልጅ እዚህ ብትሆንስ ነበር? አይ እኔ ይሄ አንድ ላይ መሆናችሁ አይታየኝም። አንድ ቤት እዚህ ቤት ውስጥ አንድ ቤት እንሆናለን ትለኛለህ እንዴ? እንዴት ይሆናል? እኔ አይታየኝም። እንዴት አንተ እንዴት አሰብከው? እስቲ ንገረኝ። እንዴት አሰብከው? ወይ እኔ እዚህ ነኝ እና ሀቢር አሉ እኮ እንዴ? ምን ነው እኔ የምን ፍራሽ አዝና ወይ የምን ፍራሽ ነው? ቁጭ አትሉ? ምን ቁጭ እላለሁ? እኛ እኮ ቤት ፈልገን ዞረ የለመጎታችን ነው። ምን አለ መሰለህ በል እናንተ ማሳችሁ ይገባል። ኧረ እኛማ ቤት ፈልገን ዞረን ነበረ እኮ ነው የገባነው። እሺ ማሚ ያረፈ ባል። አይ እኔ ምን አርፋለሁ? አሁን እኮ ነው የምትጠይቀኝ ጥያቄ የምትለኝም ሀሳብ እንግዳ ነገር ነው የሆነብኝ። እንዴት ነው እሱማ? እንዴ እንተ ማናት በእምነት እዚህ ትተኛ ቤት እስኪገኝላት ድረስ እኔ እዚህ ፍራሽ ላይ ተኛለሁ እያለኝ ነው። አዋቺ ልጅ ወሬት መጣል የለብንም ማለት አሁን ባዶ ሜዳ ላይ መጣል የለብንም። አውላላ ሜዳ ላይ አንጥላትም። ግን እቺ ልጅ ከዚህ ቤት የወጣችበት ምክንያት ምንድን ነው? በምኒን እኮ ሊጣልቻት እኮ አይደለም የወጣችው ከዚህ ቤት። የወጣችበት ምክንያት አንተም ፍራንክ ስላደረግን ከአንተ ጋር የማይሆን ነገር ስላደረገች ነው። ጭራሽ እዚህ ቤት ትግባ ትላለህ እንዴ? ያው የኔ ሀሳብ እንዴት ነው መሰላችሁ? ያው ማን ስለንትን ስላላት ስለከፋት ያው እኔማ ማሚ ትበጫለሽ አላልኩም። ትንሽ ካች ተፈቀን እዚህ ቤት እሷን ለመደበቅ ማለትም ያው መሬት እንዳትወድ እቺ ልጅ ዘመድ የላትም ጓደኛ የላትም። ለዚህ እዚህ ቤት ለማኖር እዚህ ቤት ያለው ነገር ለማድረስ እቺ ልጅ አሁን ሆቴል ብናስገባት ማሚዬ አንድ ሰካራም ሰብሮ በሯን ሰብሮ ቢገባ እዚች ልጅ ላይ ጥቃት ቢያደርስባት እህታችን ነች። ምን ይፈጠራል ማሚዬ? እንዴት ይሆናል? ምንም የሚያስጨንቅ ነገር የለም ማሚዬ። እሷ እዚህ ጋር ትተኛለች፣ እኔ እዚህ ጋር ተኛለሁ። ካስፈለገ ደግሞ እንደዚህ በመጋረጃ እንጋርደውና ፍቅር ካለ ሁሉም ነገር አለ። ቤትሽ ጠፋ። እኔ ጋር አትገባም? እስከዛ እኔ ጋር አታርፍም እንዴ? እዚህ ገብታ እዚህ መስጠት እኔ እኮ ቤት ይመጣው ነው አሚር። አንተ ከምትቀመጥ ይልቅ ቤት ጋር የምትቀመጥበት ነገር ማመናየት ነው። እስከዚህ ደግሞ ለእኛ የምትናገር አሪፍ ነበር። እኛ የምናገዝ ነገር ካሱ እኮ እናገዝ ነበር፣ ግን ስራ ካስገብተ ጨረስ። አዎ ሀሜርዬ፣ እንደዚህ እኛ እኮ ቅድም ያልተስማማነው ነገር ያው ቤት ፈልገንላት እንድትወጣ የፈለግንበት ምክንያት ታውቃለህ፣ ያልሆነ ነገር ስለተፈጠረ ነው። ስለዚህ አሁንም እቺ ልጅ እኛም ሜዳ ላይ እንድትወድቅ አንፈልግም። እኔም ልጄ ናት፣ በጣም የምወዳት ልጄ ናት። አንተ ጥሩ ሀሳብ ነው ያሰብከው፣ ሀሳብ ጥሩ ነው። ነገር ግን ወንድና ሴት አንድ ቤት ውስጥ እኔ ይኖር ብዬ ፈቃደኛ ነው። ይህንን ሀሳብ እንድትቀበለኝ። ይህን ደግሞ ማሚ ቤቲ በእርግጠኝነት ስለምታምነኝ እኔ እዚህ ቤት ብኖር እሷ እዚህ ቤት ብትኖር ምንም ጉዳት የለውም። አንተን ማመኔን እኮ ነው ማሳየ። እኔ ጋር ትኑር፣ እኔ ጋር ትግባ፣ ቤት እስከሚገኝ ድረስ ከኔ ጋር ትኑር። የኔ ጓደኛ እኮ ናት አይደል? በቃ እኔ እንድትጣሉ ሲጀመር አልፈልግም። አሁንም በግድ ያመጣኝ እሱ ስለመሸ ነው እንጂ አዳምጪ፣ ስለመሸ ምናምን ጥሩ ነገር አስቦልኝ ነው እንጂ ያ ነገር አለ። ጥሩ ነገር ላሰብልሽ እኮ ባለትዳር እኮ ነው። ከአንቺ ጋር እዚህ ቤት ማደር አይችልም። ፍራሽ ላይ ሆነ የትም ሆነ ሲጀምር የማይሆን ነገር ነው። በምን እኔ ጋር ሁኚ፣ እኔን እንደ ጠላትሽ አትይኝ። እኔ ጋር ሁኚ፣ እኔ ጋር ግቢና ተኚ።
እነዚህ ልጆች እኮ ፍቅረኛሞች ናቸው። ነገ ትዳር መስርተው አብረው ሊኖሩ ብዙ ፕሮሰስ ብዙ ነገር የተካሄደበት ጉዳይ ነው። ገና ደግሞ ቤቲ እዛ ቤት፣ አንቺ እዚህ አልጋ ላይ፣ ሀሜር እዚህ ጋር ፍራሽ ላይ በጣም የሚገርም ነገር ነው። የማይሆን ነገር ነው። እኛ ሜዳ ላይ እንድትወድቅ አሁንም አንፈልግም በእምነትዬ። ስለዚህ እንድታለቅሽም አንፈልግም፣ እንዲከፋሽም አንፈልግም። እሺ እናቴ፣ ፍጹም ከሀሜር ጋር መኖር አይጠበቅብሽም፣ አይፈቀድልሽምም። እኔ በቃ ምንም ነገር ደስ አላለኝም ሁኔታችሁ። ስለዚህ ሀሜር ማሚ እኔን አታምኝም ማለት ነው? እኔ አምነሃለሁ፣ ግን ሴትና ወንድ አንድ ቤት ውስጥ በፍጹም አይቀመጥም። ይሄ ነገር ማወቅ አለባችሁ። እና እኔ ምን ላድርግ ሀሜር? እኔ እዚህ ቤት ውስጥ እንድትኖር እኔ ፈቃደኛ ነኝ። ምን ማለት ነው ሀሜር? ምን ማለት ነው? የምር አስበህበታል ይሄን ነገር? እኔ እቺ ልጅ ምንም እንዲደርስባት አልፈልግም። ምንም እንዲደርስባት አልፈልግም ካንተ በላይ። እኔ ጋር መተሽ ተኝ ከፈለግሽ። እዚህ ቤት ግን መኖር የማይታሰብ ነገር ነው ከአሚር ጋር። ማሚ እሱን ከለከለች፣ እንዴት እናርግታለን? እንዴ ማሚ እሱን ከለከለች። ከዚህ በላይ እኔ ጋር መግባቷ እኮ አይበልጥም እኮ ካንተ። የኔ ሀሳብ በፍጹም አይሆንም። እኔ አሚር እንደው አደከማችሁኝ። ችግር የለም ሩም እናስላልፍ ሩም ይዘንላት ሆቴል ይዘንላት አንዱ ሰካራም ቢሰብር ገብቶ ቢገባስ የሆነ ነገር አክሲደንት ቢያደርስባት እንዴ? እኔ ላንቺ አስቤልሽ ነው። ላንቺ አስቤልሽ እዚህ ማደር አትችይም። እሺ እኔ ላንቺ አስቤልሽ ነው እኮ እንዴ። በምን አንቺ እንዴት ይሄንን አምነሽ ትቀበያለሽ? ትቀበያለሽ? እንደዚህ ነገር ቆይስም ጨቃጨቁ ተደማመጡ። ቆይ ተደማመጡ እንዴ ሀሜር እንደው ምን ይሁን ነው እያልክ ያለው? አሁን እኔ ምንድን ነው መደረግ ያለበት? ምንድን ነው? እቺ ልጅ ከጎኗ ልሁን ነው የሚለው። ከጎኗ አሁን ግን እዚህ ቤት መኖር አትችልም። እዚህ ቤት በፍጹም መኖር፣ አንተ እዚህ ሆነ እሷ እዚህ ሆነ መኖር አትችሉም። እሷ እዚህ ጋር ተኝታ አንተ እዚህ ጋር ሆነ እንዴት ነው የሚሆነው? ምንድን ነው በየጊዜው ጭቅጭቅ? እናንተ ምንድን ነው ሀሜር? ለምንድን ነው? እኔ ምን አውቃለሁ? እኔ አላውቅም። እኔ አደከማችሁ ልጆቼ ባካችሁን። እኔ በጣም የምወድ ልጄ ነው፣ በጣም የምወዳት ልጄ ነው። ለምንድን ነው የምታደክሙ እንዴ? አይ በፍጹም ለሷ ከማሰብ እኮ በፍጹም በቃ ቤት አንቺ መትየኛ ነሽ ነው የምለው። እንዴ በቃ ምን እናርጋት? ቤት ዞርን አጣ። አንተ እሷ እዚህ ጋር ትሁን እኔ እዚህ ጋር እሆናለሁ የሚለው ነገር አያስኬድም፣ አያስማማንም። እኔ በቃ ምንድነው ማድረግ ያለብኝ? ሀሜር ለምን እንዲህ ትላለህ? እንዲህ መሆን የለባትም። አይ እኔ በቃ ደከመኝ እኮ እኔ ምን ላድርግ? ልጆቼ ለምን አትረዱኝ? እና እቺ ልጅ ምን ይደረግሽ? አሁን አንተ ምን ይደረግሽ እንዴ? እኔ አይመለከተኝም። በቃ ከዚህ ቤት አስወጣት። በቃ ትውጣ ከዚህ ቤት መውጣት አለባት እንዴ መውጣት አለባት። በቃ እኔ አናድዳችሁኝ፣ አታናዱኝ ልጆቼ፣ በቃችሁ በጣም ነው የምወዳችሁ፣ ግን እንደዚህ አታድርጉኝ እንዴ። እዚህ ቤት እሷ እዚህ ላይ አንተ እዚህ ላይ ምንድን ነው የምትሉት? ኧረ በስመ አብ እንደፈለክ እኔ እንደወደድክ አድርግኝ። ወድጄ አይደለም ምን ላድርግ ታዲያ? በምን የኔ ላንቺ ስል የሆኑ ነገር ያለው እኮ በቃ አይሆን ያለው መጀመሪያ እሺ ማለት ተናደደች ቤቲም በቃ ሌላ ነገር ነው ልታስብ የምትችለው። እሺ እኔ ምን ላድርግ? እያያቸው ነው አይደል? በቃ እኔ እወጣለሁ። የት ነው የምትወጪው? አላውቅም። በቃ እወጣለሁኝ። አላውቅም የት እንደምሄድ አላውቅም። እኔ ደግሞ የት ሁላችሁም ፊታችሁን አዞራችሁብኝ እኮ ምን ላድርግሽ? እኔ እንዴ ማነው ፊትን ያዞረብሽ? ከጎንሽ ነን እያልንሽ እኮ ነው። በምን ሁሉም ይኸው ውጪ አለ። ሁሉም በዚህ በማታ እሺ፣ የት ነው የምሄደው? እሺ በዚህ በማታ የሆነ ነገር በሆነስ? እኔ ያለሁልሽ ምንም አትሆኝም። በቃ ምንም አትሆኝም። በቃ እዚህ ቤተሰብ እንዳይለው ሰው ታይ በቃ ታይ፣ እንደዚህ አትበይ። እኔም እኮ አንተም ከቤቲ ጋር መጨቃጨቅ የለብህም። እኔ እወጣለሁ። በቃ እኔ እወጣለሁ። በፍጹም አይሆንም። በፍጹም እኔ እወጣለሁ። በቃ ምንም ጭቅጭቅ አልፈልግም። ካልሆነ እኔ እወጣልሻለሁ። ምንም ችግር የለውም። አይ ምንም እንደዛ አይሆንም። በእኔ አንቺ ነገ የሆነ ነገር ደርሶብሽ እኔ የሆነ ነገር ከምሆን የፈለገ ነገር ይሆናል። በፍጹም አይሆንም። ስለዚህ ምን እናደርጋለን? በቃ አንቺ እዚህ ሁኚ ከጓደኛሽ ጋር። ቤቲ ማለት ጓደኛሽ ነች። ቤቲ ማለት እህትሽ ነች። ከቤቲ ጋር ምንም ያቀያየምሽ ነገር እንዳይኖር። ቤቲ እኮ በጣም ነው የምትወድሽ። ስለአንቺ ብዙ ነገር ያለችኝ እሷ ነች። እኔ በጣም ነው የምወዳት፣ አልተቀየምኳትም። እውነቷን ነው። በቃ ትክክል ነው ያደረገችው። ግን እና በዚህ ልክ ደግሞ እኔ ላይ እንደዚህ መሆን አንቺ አሁን ሌላ ነገር ስለተሰማሽ ነው ይሄ ነገር እየሰማሽ ያለሽው። እሺ ስለዚህ ምንም ያስጨንቅሽ ነገር የለም። እኔ ያለሁልሽ፣ ከጎንሽ ነኝ። በቃ አንቺ እዚህ ሆኚ፣ እኔ ሆቴል ይዛለሁ። በቃ እስከቻልኩት ነገር ካልሆነ አነስ ያለ ሩምም ቢሆን የሆነ ነገር እከራያለሁ። ነፍታልኩ በዚህ ሰዓት እንዴት በቃ ምንም ወድ አይደለሁ እንዴ? እኔ ውጭ ባድር ስለ አንቺ ስል በምን
ጎዳና ባድርስ ምን ችግር አለ? እንደዚህ እንድትጨነቅ አልፈልግም። ኧረ ምንም ችግር እኔ ከአንቺ አይበልጥብኝም። እሺ በምንዬ አረፍ በይ በቃ የእኔ እህት አረፍ በይ ደክሞሻል። እኔ እህት በምትሰቃይተሽ አንቺ በእንደዚህ በመጎሳቆልሽ በጣም ይቅርታ። ቤቴም ካጠፋች በጣም ይቅርታ። ሳታውቂ ይሆናል። እሺ በምን እሷንም አላጠፋች ቤትዬም እናትየዋም ከክፋት አይደል። ስለዚህ በምን ስለዚህ ምንም ያስጨንቅሽ ነገር የለም። እዚህ ሁኚ፣ እኔ እወጣልሻለሁ። እሺ በቃ እኔ ማደረም ካለብኝ ጎዳና የሚሆን አድራለሁ። እሺ በምን ኧረ ችግር የለውም። ስለዚህ አመሰግናለሁ። እሺ በምን ምንም እንዳይከፋሽ የሚቸግርሽ። አሁን ደግሞ ለቤት ይነግርልሽና ማለት ነው የምትበሊው የምትጠጪውን ሁሉ ኩክ ታደርግልሻለች። ቤቲ እኮ ጓደኛሽ ነች። እሺ እሺ በኛ የሚቸግርሽ ነገር ሁሉ እኔ ከጎንሽ ነኝ። እኔም ነገር ልፈልግ ያው አጋጣሚ እዚች ውስጥ ቀለል ቀለል ያሉ ልብሶች አሉ። በስ ምናምን ከፈለኩ መጥቼ ወስዳለሁ። እሺ ቻርጀሬ ነው ምሳ ማሚ በቃ ቻው። ኧረ ቻው